እንደ ናታ የምትጮችበት አሻንጉሊት አለ። ትሰሚኛለሽ? እውነቱን ተናገሪ። እውነቱን ተናገሪ አልኩሽ አይደል እንዴ? ምን አባሽ ልታረጊ ነው እዛ ቤት ሄድሽው? ያፌት ኢፍራታን ለምንድነው ቤተሰቦችሽ ቤት ሄድሽው? መታወቂያ ልታመጭ ነው ሄድሽው? የምሰራውን ስራ ለማወቅ ነው ብሏታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾቼ እንደምን አላችሁ? ሰላም ሰላም ብያለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ፓርት ሐረግ ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ እና ሼር እያደረጋችሁ ቪዲዮውን ሁላችሁም ተከታተሉ እስከ መጨረሻው ድረስ። ያፌት እንግዲህ በጣም እየጮኸ መጥቷል። ከውጭ ነው ኢፍራታ እያለ በጣም በትልቅ ድምጽ ነው የመጣባት። እንግዲህ ኢፍራታም ተፎቅ ወርዳ መሆንህ ነው እንዲህ ምጮኸው መሆንህ ነው ምን ተፈጥሮ ነው አላት። ከዛ የት ነበርሽ አላት። የሰማኸው ነገር አለ አለችው። የት ነበርሽ ተናገሪ አላት። አይ እኔ የትም አልነበርኩም፣ ግን ቤተሰቦቼ ጋር ሄጄ ነበር ልብስ ላመጣ። ታቷሽ ተናገሪ፣ ቤተሰቦችሽ ጋር ሄድሽው ልብስ ልታመጭ ታይሆንሽ እዚያ ያስቀመጥሽውን ቀለበት ልታመጭ ነው አላት። እኔ እንዴት እንደዛ ላደርግ እችላለሁ? እንዴት እንደዛ ታስበኛለህ? ብላ በጣም ተቆጣኝ። ግን እሱ ልታመጭ ነው ሄድሽው ብሎ አነቃት። ትሰሚኛለሽ? እውነቱን ተናገሪ፣ እውነቱን ታልተናገርሽ ዛሬ እገልሻለሁኝ፣ አልለቅሽም አላት። እውነቱን ተናገሪ፣ እኔን አትወጂኝም፣ ምን አባሽ ልትሰሪ ነው እዛ ቤት ሄድሽው ብሎ በመቆጣት በጣም በትልቁ አነቃት። በጣም አነቃት። ተናነቀችው። እሱም እየተናነቃን ነበር። እሷም ተናነቀችው። መጨረሻ ላይ እየተናነቀችው እያለ ማንም ሊደርስ አልቻለም። እሷ ግን እየተከታተለችው እንደነበር ለቀቃት። ከዛ ተለቀቃትም በኋላ ለመሄድ ቻለ። ከዛ ምንድነው እንደዚህ የሆንሽው? መሆነሽ ነው አለች ሉሊት። መሆነሽ ነው ያኮረፍሽው? እንደዚህ የሆንሽው ለምንድን ነው? እኔ ደግሞ መሆነሽ ነው ብዬ እኮ ደነገጥኩ በጣም አለቻት። አይ አንቺ ደግሞ ምንድነው የምታስቢው? ምንም አልሆንኩም። አረ አንገትሽ ታነቅሽ እንዴ? መሆንሽ ነው አንገትሽ ቀልቷል እኮ በጣም አለቻት። አይ አንገቴ የቀለው ዝም ብሎ ነው አሞኛ ክኬው ነው አለቻት። አይ አይደለም፣ አረ ለፕሮግራም እንደሆነ ይሄ እኮ እዚህ ጋር ሜካፕ ምናምን ብታደርጊበት ራሱ በጣም ያስታውቃል አለቻት። አይ አያስታውቅም፣ ባልሽ እኮ ያይሽ እንደሆነ ይሄ ነገር ችግር ነው። ተናገሪ፣ መሆንሽ ነው የመታሰዋል እንዴ? ምን ያስፈራራሰዋል እንዴ? አንገትሽን ያነቀሰዋል እንዴ አለቻት። አይ ማንም አላነቀኝም፣ ማንም ያንቀኝ ሰውም የለም፣ አላነቀኝም። አንቺ ምንድነው የምታወሪው ዝም ብለሽ አለቻት። አይ እኔማ ምንም አይደለም፣ ላንቺ አዝኔ ነው እንደዚህ ማድረግ የፈለግኩት፣ ላንቺ አዝኔ እንጂ እኔ እኮ ምንም ነገር አልፈልጌ አይደለም፣ ካንቺ ጥሩ ነገር አይወድልሽም አለቻት። አንቺ ምንድነው የምትዩ? ምን አይነት ነው? አይ ያፌት የሆነ ነገር አድርጎሽ እንደሆነ ብዬ ነው። እሱ እኮ አይታመንም፣ ከባድ ሰው ነው ታውቂያለሽ። አይ እኔ በደንብ አውቀዋለሁ፣ ያፌት ምንም አላረገኝም፣ ምንም ያደረገኝም ነገር የለም አላት። ከዛ እኔ ማግባት አልፈልግም፣ አንተን አልፈልግህም፣ ትጀመር ቀለበት የምትለኝ የምን ቀለበት ነው? አልፈልግም አለችው። አይ የተናደሽው በናታን ነው፣ በእኔ አይደለም። የምወስኒ ውሳኔ ግን ጥሩ አይደለም። ውሳኔሽን ግን ብታስተካክሊ ጥሩ ነው። ዳግምም ሆነ አሁንም አንቺና ናታን ለማየት አልፈልግም አላት። ስለዚህ እሷ ደግሞ እንዳታሳስረው እሱን አለችው። ከዛ ማልቀስ ጀመረች። አሁን ሰለቸሽኝ፣ ቀኑን ሙሉ እንደዚህ እያለቀሽ ዝም ብለሽ ዝም አትይም እንዲህ አላት። አይ ዝም አልልም አለችው። ከዛ ስልክ ተደውሎበት አልመጣሁም፣ ስለዚህ እኔ ያለሁት ጨረቃዬ ጋ ነኝ፣ ስለዚህ እረፍት አለኝ፣ መሄድ አልፈልግም አላት ናታን። ተጋባንም አልተጋባንም ስለዚህ አብረን መኖራችን እኮ አይቀርም። ስለዚህ ቀለበት ማመጣሽ ምንም አደረግሽ ሁለተኛ ማየት አትፈልጊም። ያንን ፍቅረኛሽን ፈልገሽው ከሆነ ህልም ሆኖ ይቀራል አላት። አይ ህልም ሆኖ አይቀርም
አገኘዋለሁ። በምፈልግ ሰዓት ማግኘት እችላለሁኝ። አንተ አታስገድደኝም። አስገድድሻለሁ። እኔ ባልሽ ነኝ። እኔ 80 ባልሽ ነኝ ትል አስፈራራት። አይ ብታስፈራራኝም እኔ አንተን ምፈራ መስሎ ነው? አልፈራም አለችው። ናታን ፈልገሽ ነው? ናታን አታገኙም። እንደማታገኘው እኔ ሙሉ እርግጠኛ ነኝ። ፈልገሽው ከሆነ ተሳስተሻል አላት። እንዴት ነው ማላገኘው? ለምንድን ነው ማላገኘው ናታን? አይ እኔ ያፌት አይደለሁም እሱን ታገኘሽው። እውነት ከሱ ጋር ከሆንሽ እኔ ያፌት አይደለሁም አላት። አይ እሱን ማላገኝበት መንገድ ምንም ነገር የለ። ሁለተኛ ቤተሰቦችሽን ቤት ከሆነ የትም ቦታ መውጣታችም የምትፈልጊውን ነገር እኔ ያቀርብልሻለሁ። የምትፈልጊው ነገር ደግሞ እኔ ጋር ሁሉ ነገር አለ። ስለዚህ ምን ትፈልጊያለሽ? ቀለበቱንም አምጥተሽው ከሆነ አምጪ አላት። አይ አላመጣሁም ማለት። ከዛ መተናነቅ ጀመረ። አምጥተሻል